ተናዶ ሰውየውን በቦክስ መቶታል ማለት ነው። ለዚህ ምትህም ማለትም ለመታየኝም ቦክስ ትልቅ ዋጋ ትከፍላለህ ብሎ አቶ መሰለ ዴቭን አስፈራርቶታል ማለት ነው። ዴቭም እንግዲህ ምንም ቢመጣ እንደማይፈራውና ሉሊትም መቼም ከሱ ጋር እንደማትሆን እየነገረው ነበረ። እሱ ግን ማለትም አቶ መሰለ ግን እሷ የኔና የኔ ብቻ ነች፣ እሷን ከኔ የሚያስጥለኝ ማንም ሰው የለም፣ አንተም ግን ላሳረፍክብኝ ቡጢ ምላሹን ታገኛለህ ብሎ እንግዲህ ትልቅ የደም ዋጋም እንዳለበት ነግሮት ነው የሄደው ማለት ነው። ሌላው ባንቴሮ ነው። ባንቴሮ እንግዲህ ያው በጣም ችኩልና ማለትም ስሜታዊ ስለሆነ ነገሮችን ያበላሻል ብሎ አቶ መሰለ ወደዚህ እንደመጣ ስላልነገሩት ቤት ውስጥ በተፈጠረው ዝምታና ጭንቀት ግን የሆነ የተፈጠረ ነገር እንዳለ ስለገባው ያው ሔዋንን ሲጠይቃት ልትነግረው አልፈለገችም ነበረ። መጀመሪያ ዴቭም ማን እንዳይሰማ፣ ምክንያቱም ከሰማ ነገሮችን ስሜታዊ ሆኖ ያበላሽብናል። ነገሮች ከተበላሹ ደግሞ ነገሮቹ የሚከብዱት ዞረው እኛው ላይ ስለሆነ አሁን ላይ ነገሮችን በጥንቃቄ ነው ማድረግ ያለብን ብሎ ስላሰበ እንግዲህ ባንቴሮ የአቶ መሰለን ሉሊትን ፍለጋ እዚህ ድረስ መምጣቱን እንዳይሰማ ፈልጎ ነበረ ማለት ነው። ባንቴሮ ግን የሁሉንም እንቅስቃሴ ሲመለከት ጭንቀትና ሐዘን እንዳረፈባቸው ስለተመለከተ ሉሊትም ዴቭም እና ሔዋን ላይ የሚያየው ነገር እንግዳ ስለሆነበት ጨንቆት ነበረ። እንግዲህ ሔዋንን ሲጠይቃት እሷ መናገር አልፈለገችም ነበር። አቶ መሰለ ወደዚህ እንደመጡ ስትነግረው በሱ ድፍረት እዚህ ድረስ በመምጣቱ ተገርሞ ግን እነሱ ስለደበቁት ባዳነትና ወይም ደግሞ የገለልተኝነት ስሜት ተሰምቶታል ማለት ነው። እሱ ራሱን የሚያስበው እንግዲህ እንደ ቤተሰብና የቤተሰቡ አንድ አካልና ከሱ ውጪ ማለትም ከነሱ ውጪ ቤተሰብ እንደሌለው ነው የሚያስበው ማለት ነው። ስለዚህ ይሄ ነገር ደግሞ ሊደበቀኝ አይገባም ብሎ በጣም ተናዶና የባዳነት ስሜት ተሰምቶት ነበረ ማለት ነው። ያው እነሱ ግን ያደረጉበትን ምክንያት ሲነግሩት አምኗል። ዴቭንም አግኝቶት እንግዲህ እኔ ለዚህ ቤት ምንድነኝ ባዳ መሆኔን ስለነገርከኝ አመሰግናለሁ ሲለው ዴቭም አንተ እንደምታስበው ሳይሆን ነገሮች እንዳይበላሹና ሁሉንም ነገር በጥንቃቄ ለማድረግ አስቤ ነው። አንተ ከሰማህ ደግሞ ስሜታዊ የሆነ ሰውየውን ለመጉዳት ባሰብክ ቁጥር እሱ ደግሞ ሉሊት ቤተሰቦች ላይ ወይም ደግሞ እኛ ላይ ሌላ ትልቅ ችግር ይፈጥራል። ያ ችግር ከተፈጠረ ደግሞ ለኛ አደጋ ነው። ስለዚህ ከቤተሰቡ ለማራቅ ወይም ደግሞ እንደ ባዳ አይቼክ ሳይሆን ነገሮች በጥንቃቄ መሆን ስላለባቸው ነው ብሎ ሊያሳምነው ሞክሯል ማለት ነው። እንግዲህ ዴቭ እንዳለውም እና እንዳሰበውም አልቀረም። ባንቴሮ በጣም ስሜታዊ ሆኖ እንግዲህ አቶ መሰለን አግኝቷቸዋል ማለት ነው። እሱም ያው ሰውየውም ቀላል ስላልሆነ የሱ ዛቻና የሱ ንግግር ምንም አልገባውም ማለት ነው። ጭራሽ እንደውም እያሾፈበትም ነበረ። ጠባቂዎቹን ደብድቦ ነበር የገባው ባንቴሮ ማለት ነው። ሲወጣ ግን እንደ አሰበው አልሆነለትም ማለት ነው። ባንቴሮ አቶ መሰለን ለማስፈራራትም ወይም ደግሞ ከባድ ችግር ሊደርስበት እንደሚችል ቢነግረውም ሰውየው ግን ከሱ የተሻለና እሱን ምንም ማድረግ እንደማይችል እስር ቤት ከገባም እንግዲህ እዛው ሞቶ እዛው እንደሚቀበርም አቶ መሰለ ባንቴሮን እያስፈራራው ነበረ ማለት ነው። ባንቴሮ ግን እስር ቤት ማለት ለኔ ቤቴ ነው፣ በፈለኩ ሰዓት የምገባበት በፈለኩ ሰዓት የምወጣበት ስለሆነም ያን ያህል አይጨንቀኝም ቢለውም እንግዲህ አንዴ አሁን ከገባህ እንደ በፊቱ ሳይሆን ሬሳህ ራሱ ከዛ አይወጣም እዛው ነው የሚቀበረው ብሎታል ማለት ነው። ግን ባንቴሮም ለሰውየው ትልቅ ጥንቃቄ እንዲያስብበትና ማለትም ከሉሊት ላይ አይኑን ካላነሳ በስተቀር ትልቅ ችግር ሊደርስበት እንደሚችል ቢያስፈራራውም ሰውየው ግን መቼም ከሉሊት እንደማይርቅ እየነገረው ነበረ ማለት ነው። ባንቴሮም እንግዲህ መሰለ ወዳለበት ቤት ውስጥ ሲገባ ቀሎት ነበር። ምክንያቱም ጠባቂዎቹን ደብድቦ ነበር የገባው። ሲወጣ ግን እንደዛ አልሆነለትም። በጣም ደብድቦታል። ሌላ ጠባቂዎች እንዳሉ አላወቀም ነበረ። ክፉኛ ጉዳት አድርሰውበታል ማለት ነው። ያው እንግዲህ ምላሹን ይጠብቅ እያለም ባንቴሮ እየፎከረ ነው ያለው። አሁን ላይ ግን አቶ መሰለ ባንቴሮን በጠባቂዎቹ አስደብድቦታል ማለት ነው። እንግዲህ ተደብድቦ ወደ ቤትም ሲመጣ ሔዋን በጣም አይታው ደንግጣለች ማለት ነው። ማን እንዳደረገውም ስትጠይቀው አቶ መሰለ እንዳደረገው ሲነግራት በጣም ግራ ገብቷታል ማለት ነው። እሱ አቅም ኖሮት እንዴት አንተ ሊደበድብ ቻለ ሲላት እሱማ እኔን ጫፌን መንካት አይችልም፣ ግን በጠባቂዎቹ ነው ያስደበደበኝ። ስለዚህ ወደፊት እንግዲህ እሱ በመረጠው መንገድ እናስተናግደዋለን ብሏል ማለት ነው።
ዴቭና ሉሊትም እንግዲህ ሁሉንም ነገር ሚስጥር አድርገው ማንም አያየንም ብለው ወደ ገጠራቸው ማለትም ወደ ሉሊት ቤተሰቦች ጋር ለመጠየቅና ያው የመኪና አደጋ ስለደረሰባቸው ሉሊት መረጋጋት ስላልቻለች ዴቭ እንግዲህ በሚስጥር አድርጎ መኪናውንም ቀይሮ ይዟት ሄዷል ማለት ነው። ይሄ ነገር ግን ከመሰለ ጠባቂዎችና ከመሰለ ሰላዮች ሊድን አልቻለም ማለት ነው። ምክንያቱም ሰውየው በጣም እጁ ረጅም ስለሆነ እንግዲህ እዛ መድረሳቸውን አውቋል ማለት ነው። ዴቭ ማንም አላየኝም ማንም አልሰማኝም ብሎ እንግዲህ እዛ ገጠር ቢከሰትም ሰውየው ግን ስላወቀ እንግዲህ ዴቭ እንዲገደልና ሉሊትን ደግሞ ወደ አሰቡ ቦታና ወይም ደግሞ ወደ አዘጋጁላት ቦታ እንዲወስዷት አቶ መሰለ አዘዋል ማለት ነው። እንግዲህ ከተሳካላቸው ዴቭን እስከ መጨረሻ ድረስ ገለውና ቀብረው ሉሊትንም ደብዛዋን ሊያጠፏት እያሰቡ ነው የሚመስለው ማለት ነው። ምክንያቱም እንግዲህ አሁን ዴቭና ሉሊት እዚህ ገቡ ተብሎ እንዳይፈለጉ እንኳን እነ ባንቴሮ የሄዱበትን ቦታ በፍጹም አያውቁም። እንግዲህ ስልካቸውንም ሲሞክሩ ምንም ነገር አይሰራላቸውም ማለት ነው። ምናልባት እንግዲህ ተጠራጥረው ወደ ሉሊት ቤተሰቦች ጋር ደውለው መጥተዋል ወይ ብለው ካላሉና ቤተሰቦቹ ካልነገሯቸው በስተቀረ እነ ባንቴሮ ዴቭ የት እንደገባ ምንም ማወቅ አልቻሉም ማለት ነው። እነሱ ሚስጥር ያደረጉት እንግዲህ ከሁሉም ነገር ማለትም ከአቶ መሰለ መደበቃቸው ነበረ ማለት ነው። ግን እዚህ ቤተሰቡን ረብሿል ማለት ነው። ስልካቸውም አይሰራም። እዚህ ቦታ እንሄዳለን ብለውም አልተናገሩም። እንደ ቀላል እዚህ ጋር ደርሰን እንመጣለን ብለው ብቻ ነው የወጡት ማለት ነው። ስለዚህ እንመጣለን ባሉበት ሰዓት ደግሞ እየመጡ አይደለም። ባሉበት ከተማም እንግዲህ ማለትም በሉሊት እናት ቤትም እያሉ እንግዲህ ጊዜውም እየመሻሸ ነው። ሉሊት ደግሞ ጊዜው መሽቷል አድረን ብንሄድ ይሻላል ብትለውም ዴቭ ግን እዚህ ማደራችን ትልቅ ችግር ይፈጥርብናል፣ ምክንያቱም እዚህ መሆናችን ላቶ መሰለ ከደረሰ ትልቅ አደጋ ነው የሚፈጥርብን ብሏል ማለት ነው። ስለዚህ ግን እሱ አቶ መሰለ እጅ ጆሮ እንደደረሰ ማንም አላወቀም እስካሁን ድረስ ማለት ነው። እንግዲህ ዴቭና ሉሊት ምን እንደሚገጥማቸው ባናቅም አሁን ላይ ግን አቶ መሰለ ደግሞ የዴቭን ድፍረት አድንቀውታል ማለት ነው። እኔን ማታለልና እኔን መሸወድ በጣም ከባድ ነው የሚሆንበትም ብለው በስተመጨረሻም የማስበው ጥላቴ እጄ ላይ ወድቋል ብሎም እየፎከሩ ነው ያሉት። እንግዲህ ለባልደረቦቻቸውና ለጠባቂዎቻቸውም አንገቱን ቆርጠው አርቀው እንዲቀብሩት እየተናገሩ ነበር ማለት ነው። ሉሊት ላይ ግን አንድም ጭረት እንዳይደርስባትና ተንከባክበው ያሰቡት ቦታ እንዲያደርሷቸው ትዕዛዝ ሰጥተዋል ማለት ነው። አቶ መሰለም እንግዲህ በጣም ደፋርና ምንም ለማድረግ ወደ ኋላ የማይል ሰው ስለሆነ ቀጥታ እንግዲህ ወደ ዴቭ ቤት መጥቶ ለሔዋን ዴቭ እንዳበቃለትና እጁን ወይም ደግሞ አይኑን ከሉሊት ላይ እንዲያነሳ ደጋግሜ ብነግረውም አልሰማኝም። አሁን ግን የዴቭ ነገር አብቅቶለታል ማለትም የኔ ዴቭ የምትዩ እስከ ወዲያኛው ድረስ አሸልቧል ብሎ እንግዲህ ሔዋንን በጣም አስደንግጧታል ሰውየው ማለት ነው። በእርግጥ እንግዲህ እንዳለው ይሁን አይሁን አናቅም፣ ግን አደጋ ሊያደርስበት እንዳሰበ እናቃለን። እቤት ድረስ መጥቶ ግን ያው ለሔዋን ዴቭ እንዳበቃለትና እስከ መጨረሻው ድረስ እንዳሸለበ ነግሯታል ማለት ነው። እሷም የሰማችውን ነገር እንግዲህ መቋቋም አቅቷታል ማለት ነው። ብርክ እያላት ነበረ ማለት ነው። ሌላው ባንቴሮ ያሰበበት መንገድ እንግዲህ አሳማኝና ትክክለኛ ይመስላል ማለት ነው። ምክንያቱም አቶ መሰለን የምንጥልበት መንገድ አንድና አንድ ብቻ ነው። ምክንያቱም ደካማ ጎናቸውን ፈልገን ወይም ደግሞ በጣም የሚወዱትን ነገር ፈልገን መያዝ አለብን። እሳቸው በሉሊት ቤተሰቦች እያስፈራሩን ነው። እኛም የሱን ደካማ ነገር ፈልገን እሱ በሚፈልገው መንገድ ልናስተናግደው ይበጃል ብሏል ማለት ነው። እንግዲህ ባንቴሮ ከገፋም እንግዲህ እሱ የምወደውን ሰው ከገደለብኝ እኔ ደግሞ እጥፍ አድርጌ 10 የሚወዳቸውን ሰዎች እገላለሁኝ እያለ እየፎከረ ነው ያለው ማለት ነው። እንግዲህ ባንቴሮ ባሰበው መንገድ ምናልባት አቶ መሰለን እንግዲህ በፈለጉት መንገድ እሳቸው ባቀዱት መንገድ ሊያስተናግዳቸው ያሰበ ነው ያለው ማለት ነው። እሳቸው ብራቸውን ይጠቀማሉ፣ እኛም ብራችንን መጠቀም አለብን። እሳቸው በምንወደው ሰው እያስፈራሩን ነው፣ እኛም ደግሞ በሚወዱት ሰው ማስፈራራትና ወይም ደግሞ ማገትም ካለብን አግተን በሚወዱትና በደካማ ጎናቸው ካላስተናገድናቸው በስተቀር መቼም አይፋቱንም። ስለዚህ ያደረጉኝ ነገር በጠቅላላ ምላሹን በሚፈልጉ
በሚፈልጉት መንገድ እሰጣቸዋለሁኝ ብሎ እየፎከረ ነው ያለው ባንቴሮ ማለት ነው። እንግዲህ እሳቸው በፈለጉት መንገድና ልክ እንደሳቸው እንግዲህ በገንዘባችን ካልተጠቀምን በስተቀር እሳቸውን ማጥቃትም ሆነ መጉዳት አንችልም። እሳቸው በአሁን ሰዓት እጃቸውን ራሱ ማንሳት የማይችል ሰውዬ ነው፣ ግን በብሩ እየተጠቀመ ነው እንደዚህ እያደረገ ያለው ብሏል ማለት ነው ባንቴሮ። ስለዚህ ባንቴሮ አሁን ትልቅ ሚና መጫወት አለበት፣ ምክንያቱም ሰውየው በብሩ ስለሆነ እየተጠቀመ ያለው። እኛም ደግሞ በብራችን ተጠቅመን ልናሸንፈውና ሉሊትን ከዚህ ሰውዬ ልንገላግላት ይገባል እያለ ነው ያለው ማለት ነው።